ጤና ይስጥልን እንዴት አላችሁ? በአሜሪካ በበርካታ ከተሞች በሁሉም ግዛቶች በሚባል ደረጃ ተቃውሞ ተቀስቅሷል። ተቃውሞ እንግዲህ ቀደም ሲል የነበረ ነው። አሁን ደግሞ ከአርብ ጀምሮ ቀጣይነት ያለው ሆኗል። ትንሽ በመሀል አረፍ ብሎ ነበረ በኢሚግሬሽን እና እንግዲህ በተለያዩ ጉዳዮች ላይ በተለይም ፖሊስን አይስ የሚባሉትን በመቃወም ነው ሰዎች ወደ ጎዳና ወጥተው ተቃውሟቸውን እያሰሙ የሚገኙት። የአሜሪካ የፌዴራል ኃይሎች ሁለት ሰዎችን ህይወታቸውን መቅጠፋቸውን ተከትሎ እንግዲህ በሚኒያፖሊስ ከተማ ያ ማለት በሚኒሶታ ግዛት ውስጥ ተቃውሞ ከባድ ሆኖ ቀጥሏል። በሺዎች የሚቆጠሩ ሰዎች ናቸው ሰልፉን እየተቀላቀሉ የሄዱት። ያ ማለት ቀደም ሲል ከነበረው ተቃውሞ እየሰፋ በሚኒሶታ ሚኒያፖሊስ ከነበረው ተቃውሞም ወደ ሌሎች ከተሞች እየሰፋ መሄዱ ነው ትንሽ አደገኛ የሚያደርገው ለነ ፕሬዚዳንት ዶናልድ ትራምፕ አስተዳደርም ከዚህ ከኢሚግሬሽን ጋር በተገናኘ ማለት ነው። የዚህ የኢሚግሬሽንን ጉዳይ ተከትሎ በአሜሪካ ፖለቲካ ላይ ትልቅ መከፈል ፈጥሯል። አንደኛው እንደምታውቁት በዴሞክራቶችና በሪፐብሊካኖች መካከል አለመግባባት እንዲኖር አድርገዋል። ከዛ ውጭም ሪፐብሊካኖች ራሳቸውም መግባባት ተስኗቸዋል በእንደዚህ አይነት ጉዳይ። ሲሻገር ደግሞ ፕሬዚዳንት ዶናልድ ትራምፕ ዴሞክራቶቹ የተቆጣጠሯቸውን ከተሞች እንግዲህ ፖሊስ ቁጥጥር እንዳያደርግባቸው አዘዋል። ይህ ማለት እንግዲህ የአሜሪካ ከተሞች ፖሊስ አልባ እንዲሆኑ እድል ይፈጥራል። አሉታዊ እድል ነው በነገራችን ላይ። ያ ማለት ዴሞክራቶቹ የሚያስተዳድሯቸው ከተሞች እንደነ ዋሽንግተን ዲሲ እንደነ ሎስ አንጀለስ የመሳሰሉት ከተሞች ሌሎችንም ጨምሮ እነ ሚኒያፖሊስን ወይም ደግሞ ሚኒሶታ ግዛትን ጨምሮ በዴሞክራቶቹ ተመራጮች እየተመሩ ያሉ ከተሞችንና አካባቢዎችን መንግስት ካልተቆጣጠረ ምንድነው የሚሆነው? አሜሪካ ለሁለት ተከፈለች የሚል ትርጓሜ የሚሰጠው ይሆናል። ስለዚህ ይሄኛውን ጫና ለመከላከል በዚህ ልክ ለመንቀሳቀስ ፕሬዚዳንት ዶናልድ ትራምፕ እያሰቡ ይገኛል። ትዕዛዝም ሰጥተዋል። በነገራችን ላይ ይሄ ትንሽ አስቸጋሪ ነገር ነው። ምክንያቱም አንድ ሀገር ውስጥ እየተኖረ የሁለት ሀገር መንግስት እንዴት ሊሆን ይችላል? አንድ መንግስት አንድ ሀገር እንጂ ሁለት ሀገር አንድ መንግስት የሚመስል አይነት ስርዓት ነው ፕሬዚዳንት ዶናልድ ትራምፕ እያመጡ ያሉት የሚል ትችት እየተሰነዘረባቸው ነው። እንግዲህ ተቃውሞ አሁንም በርትቷል። ከኒውዮርክ እስከ ሎስ አንጀለስ፣ ከዋሽንግተን ዲሲ እስከ ቺካጎ በተለያዩ የአሜሪካ ከተሞች ተቃውሞ እየተካሄደ ይገኛል። የሰልፉ እንግዲህ አዘጋጆች አሜሪካውያን ከስራና ከትምህርት ቤት በመቅረት ተቃውሟቸውን እንዲያሰሙ በጣም በተደጋጋሚ ጥሪ በማቅረብ ላይ ይገኛሉ። ምክንያቱም የህልውና ጉዳይ ተጋርጦብናል፣ ፕሬዚዳንት ዶናልድ ትራምፕ የሄዱበት ያለው ርቀት ከባድና ተቀባይነት የሌለው ነው የሚል ሀሳብ በማጋራት ላይ ነው እንደዚህ አይነት ጥሪ እየቀረበ የሚገኘው። ብሔራዊ መዘጋት ተብሎ የተጠራ ደግሞ የዚህ ተቃውሞ ሰልፍ አዘጋጆች ናሽናል ክሎዝድ ይባላል። ትምህርት፣ ስራ፣ ግብይት እንደዚሁም የተለያዩ እንቅስቃሴዎች እንዲቆሙ ጥሪ አቅርበዋል። ይህ የሆነው እንግዲህ የፌዴራል ኢሚግሬሽንና ጉምሩክ ፖሊሶች እንግዲህ ገንዘብ እነሱ በሚወስዱት እርምጃ ላይ ተቃውሞ ለማሰማት ገንዘብ ድጋፍ እየተሰበሰበ ባለበት ሁኔታ ነው ይህ የመጣው። ብሔራዊ መዘጋቱ በእርግጥም የአሜሪካን ኢኮኖሚም በጣም በከባዱ የሚመታ ይሆናል። በዛ ላይ የሀገሪቱ ፖለቲካ ተዘግቷል። ያ ማለት መንግስት አንዳንድ እንቅስቃሴዎችን በተለያዩ አካባቢዎች ፓርሻሊ ዘግቷል። ስለዚህ እነዚህ ሁሉ ሲጨመሩበት ትንሽ ከባድ ሊሆን ይችላል ተብሏል ለሀገሪቱ። እንግዲህ አዘጋጆች ብዙ ሀሳቦች ያነሳሉ። በተለይም ደግሞ እንደነ ሬኒ ጎድ እና አሌክሲ ፕሬቲን የመሳሰሉ ሰዎች በፌዴራል ኃይሎች በአይሲ አባላት ባልደረቦች ህይወታቸውን ማጣታቸውን ተከትሎ ትንሽ ቁጣው ብሷል። በተለይም በሚኒያፖሊስ ሚኒሶታ ላይ ያለው ትንሽ አስቸጋሪ ሆኗል። እንግዲህ የፌዴራል ኢሚግሬሽንና ጉምሩክ ፖሊሶች ወይም አይሲ ተብሎ የሚጠሩት ወይም ደግሞ አይሲ ይባላሉ። ሬኒ ጎልደን እና እሷም የ37 ዓመት ጎልማሳ ነበረች። የተለያዩ ጽሁፎችን በመጽሐፍ ሽልማትም የተበረከተላት ሰው ነበረች። ሁለተኛው ደግሞ ነርስ ነው አሌክሲ ፕሬቲ፣ እሱም 37 ዓመቱ ነው። እሱም ህይወቱን አጥቷል። ሁለቱም ህይወቱን ያጡት በሚኒሶታ ግዛት ውስጥ ነው። እንግዲህ ይህ የሆነው ደግሞ ከዚህ ከኢሚግሬሽን ጋር በተገናኘ አይሲዎች ወይም ደግሞ የጉምሩክና የኢሚግሬሽን ባለስልጣናት ፖሊሶች ባደረጉት ቁጥጥር ነው። እንግዲህ ህይወታቸውን ያሳጡበት ምክንያት ደግሞ ትንሽ ሁኔታውን ያወሳስባና ብዙ ተቃውሞዎች ተጠናክረው ቀጥለዋል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ አይነት ጉዳዮችን ትንሽ ከአክራሪ የፖለቲካ ግንዛቤ አንጻር እያዩት ይገኛልና እሳቸው በዚህ ልክ ማየታቸውም ብዙ ሰዎችን ሊያበሳጭ ይችላል። ኦፍኮርስ ሊያበሳጭ አይችልም፣ በቀላሉም የሚታይ ስላልሆነ
ብዙ ውጥረቶች ባሉበት አጋጣሚ ነው እንግዲህ ፕሬዚዳንት ዶናልድ ትራምፕ የተለያዩ እንቅስቃሴዎችን እያደረጉ ያሉት። በተለይም አሁን ትራምፕ ኦርደርስ ፌዴራልስ ኖት ቱ ሄልፕ ዴሞክራትስ ረን ስቴትስ ዊዝ ራይትስ የሚል ሀሳብ እየወጣ ይገኛል። ፕሬዚዳንት ዶናልድ ትራምፕ በዴሞክራቶቹ በሚገኙባቸው ከተሞች በሚደረጉ ተቃውሞዎች ላይ የፌዴራል ፖሊሶች ፕሮቴክት እንዳያደርጉ ነው ትዕዛዝ የሰጡት። ይህ ትንሽ አስቸጋሪ ነው። እንግዲህ ፕሬዚዳንቱ እንደዚህ ያሉት ፌዴራል ፕሮፐርቲስ ብቻ ነው እንጂ የክልሎቹን አካባቢዎች መቆጣጠር እንደማይችሉ ወይም ደግሞ እነዚህ ኃይሎች እነዚህን ቦታዎች ምን አገባችሁ አይነት ነገር ነውና አሜሪካ ለሁለት ተከፈለች ለማለት ያስደፍራል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ የፌዴራል መስሪያ ቤቶችን እንጂ ከዛ ውጭ ያለውን የዴሞክራቶቹ የሚያስተዳድሯቸውን ከተሞች እኛ አንመራም፣ ሪፐብሊካኖቹ አንመራም ካሉ አሜሪካ በዴሞክራቶችና በሪፐብሊካኖች ፖለቲካ ላይ የተከፈለች ሀገር ብትሆንም አሁን ደግሞ በጂኦግራፊና በግዛት የተከፈለች እያደረጓት መጥተዋል። ፕሬዚዳንት ዶናልድ ትራምፕ ትንሽ የአሜሪካ ፖለቲካ በጣም ኪያስ ውስጥ እንደገባ ያስታውቃል። ምክንያቱም ይሄ በቀላል አነጋገር የአሜሪካ ፖለቲካ ውስጥ በጣም ከባዱ የፌዴራል ኃይሎች እና ግዛቶች ያላቸው አቅም እኩል ነው ማለት ይቻላል። ግዛቶች ለምሳሌ አንድ ግዛት ለምሳሌ ካሊፎርኒያ ብንል የፌዴራል መንግስቱን ሀሳብ ዝም ብሎ ተቀብሎ የሚያስተናግድ ፌዴራል መንግስቱ ሀሳብ ስለሰጠው ብቻ ይሁን ብሎ የሚቀበል አይደለም። ምክንያቱም ያንገራግራል። ካሊፎርኒያ ብቻ አይደለም፣ ሌሎችም ኔቫዳ ምናምን የመሳሰሉትም ሁሉም ግዛቶች ላይ የፌዴራል መንግስቱ ሀሳብ ልክ እንደ ኢትዮጵያ ጠቅላይ ሚኒስትሩ የሆነ ነገር ሲል አማራውም፣ ኦሮሞም፣ ትግሬውም እንደፈለገ እንደሚሆንበት አይነት አይደለም። አሜሪካ ይከራከራሉ። ለምን መጣ የኛ መብት ነካችሁ ምናምን ብለው ይከራከራሉ። ሲከራከሩም ደግሞ እስከ ኮንግረስ ድረስ ይሄዳል። በቀላሉም አይመለሱም። ጠንካራ ናቸው፣ ብርቱ ናቸውና ይሄኛው ትንሽ ከባድ ነው። ስለዚህ ምንድነው ይሄኛው እንደምታውቁት አሜሪካ ውስጥ ያለው አስተዳደር ወይ ሪፐብሊካን ነው ወይ ዴሞክራት ነው። ለምሳሌ ካሊፎርኒያን ብንወስድ ኒውስ ጋቨርነር የሚባሉት የዴሞክራት ናቸው። ስለዚህ በነ ፕሬዚዳንት ዶናልድ ትራምፕ ፓርቲ ስር አይደሉም፣ ግን የሚያስተዳድሩት አሜሪካን ነው ወይም ደግሞ ካሊፎርኒያ ግዛትን ሆኖ ለፌዴራል መንግስቱ ተጠሪ ቢሆንም ግን በግዛቱ ላይ የመወሰን የፈለገውን የማድረግ መብት አላቸው። ለምሳሌ ካሊፎርኒያው በዴሞክራት የሚተዳደሩ ናቸው። ሪፐብሊካኖቹ አሁን ይሄ ከሆነ ዴሞክራቶቹ የሚያስተዳድሯቸው ከተሞች ላይ አንገባም ነው። ያ ማለት የተለያዩ ፓርቲዎች ናቸው። ምርጫው ብዙ ሂደት ያለው ነው። የፌዴራል መንግስቱን እንግዲህ ከተለያየ ግንዛቤ አንጻር የፌዴራል መንግስቱ ቢመረጥም ፕሬዚደንቱ ቢመረጥም ግዛቶች ደግሞ የራሳቸውን ተወካይ ይመርጣሉና ግዛቶች ደግሞ ሲመርጡ ወይ ሪፐብሊካን ነው ወይ ዴሞክራት ነው። አንዳንዴ ኢንዲፔንደንቶች አሉ። እንደዛ አይነት ሂደት ውስጥ አልፈው ነው። ስለዚህ ሪፐብሊካን ስላልሆኑ ለምሳሌ የካሊፎርኒያ ሰዎች ወይም ደግሞ በቀላሉ ሊቀበሏቸው አይችሉም ማለት ነው። ኤንድ የሚያሳዝነው ነገር ፕሬዚዳንት ዶናልድ ትራምፕ ተቃውሞ ቢቀሰቀስ በእነዚህ ከተሞች ራሳቸው ዴሞክራቶቹ ይወጡት እንጂ ሪፐብሊካኖቹ እኛ መንግስትን ብንሆን እነሱ የያዙት ቦታ ላይ ይቆጣጠሩ፣ እኛ እንቆጣጠርላቸውም የሚል ከመንግስት ትንሽ ያፈነገጠ ሀሳብ ነው የሰጡትና ትንሽ አስቸጋሪ ሊሆን ይችላል። ፕሬዚዳንት ዶናልድ ትራምፕ አሜሪካን በዚህ ልክ እንዴት አስገምቷት ብዙዎች በጥያቄ መልክ እያነሱት ይገኛል። ምክንያቱም እሳቸው ፌዴራል መንግስት ሆነው ሳለ የምጠብቀው የፌዴራል መስሪያ ቤቶችን ነው እንጂ የክልሎቹ ወይም የግዛቶቹ አያገባኝም፣ በተለይም በዴሞክራቶቹ የሚመሩት የሚሉ ከሆነ ትንሽ ፖለቲካ ላይ የተንሻፈፈ ለአገሪቷም ጤናማ ያልሆነ ፖለቲካ እንደሆነ እየተነገረ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ይህን ሀሳባቸውን መቀየር እንዳለባቸው ይነገራል። ፕሬዚዳንቱ በዚህ ልክ ሀሳባቸውን ሲሰጡ እንግዲህ እንዳውም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ DHS የሚባለው የሀገር ውስጥ የደህንነት ሚኒስቴር ለሱ ነው ትዕዛዙን የሰጡት። ፕሬዚዳንት ዶናልድ ትራምፕ ዴሞክራቶቹ በሚያስተዳድሯቸው ከተሞች ላይ ተቃውሞ ብታዩ እናንተ ጣልቃ እንዳትገቡ ራሳችሁን አርቁ የሚል ሀሳብ ነው ለDHS ወይም ደግሞ ለሀገር ውስጥ የደህንነት ሚኒስቴር መስሪያ ቤት ሰዎች ትዕዛዝ የሰጡትና ይሄ ምን ማለት ነው የሚለው ብዙዎችን እያነጋገረ ይገኛል። በጣም ይሄ ተቃውሞዎች በእርግጥም የበረቱ ሄደዋል። ከዚህ ከፍልሰትና ከስደትና ከጉምሩክ ተቆጣጣሪዎች ጋር በተገናኘ ICE የሚባለው ወይም አይስ የሚባለው ብዙ ስራዎችን እየሰራ የሚገኝ ነው። እንግዲህ እዛ አካባቢ ሰዎችን በቁጥጥር ስር እየዋለ ነው። ቀደም ሲል የነገርኳችሁ ናሽናል ሻትዳውን በሚል የተቀሰቀሰው አርብ ነው። በጣም ከባድ ነው። ብሔራዊ መዘጋት ነው። ከባድ ነው እና በዚህ ተቃውሞ ላይ ኦርጋናይዘሮቹ አሜሪካን
ከአንዳንድ ስራዎች ወይም ደግሞ ከሚሰሩ ስራ ከትምህርት ቤታቸው ከሾፒንግ ከነሱ ራሳቸውን እያቀቡ ተቃውሟቸውን አጠናክረው እንዲቀጥሉ ነው ሀሳብ የሰጡትና ይህን ተከትሎ እንግዲህ እንደነ ሎስ አንጀለስ ያሉ ከተሞች አሁንም ሎስ አንጀለስ ዴሞንስትሬሽን ኤስኬሌት አድርገዋል፣ እየጨመረ ሄዷል። እንደውም ከፖሊስ ጋር እስከ መጋጨት ደርሰዋል እና ትንሽ አስቸጋሪ ነው። ከአይሲ የሚፈጽመውን ጥቃት በአለመቀበል ነው እና ብዙዎቹ ትንሽ አስቸጋሪ ነው። በተለያዩ እንደነ ኦሪገን ባሉም ደግሞ የፌዴራል ቢልዲንግ የተለያዩ አካባቢዎች ላይ ያሉ እንቅስቃሴዎችን ወጥተው እንደሄዱ የሚል ሀሳብ በስፋት እየተነሳ ይገኛል፣ እየተገለጸ ይገኛል። ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ አይነት ነገሮችን ከኢራን ጋር ያላቸውን ውጥረት እንደዚሁም ብዙ ስጋት ከቻይናም ከተለያዩ የዓለም ክፍሎች ጋር ከና ፕሬዚዳንት ቭላድሚር ፑቲንም ጋር ያለባቸውን ስጋት መንግስታቸው አሁን ፓርሻሊ በተዘጋበት አጋጣሚ ደግሞ ይሄኛውን ሌላ አይነት ውጥረት መፍጠራቸው ብዙ ሰዎችን ሀሳብ ውስጥ ከቷቸዋልና በሶሻል ሚዲያቸው ላይ ትሩዝ እንደምታውቁት ፕሬዚዳንት ዶናልድ ትራምፕ አንድ ጽሁፍ ጽፈዋልና instructed Secretary of Homeland Security Kristi Noem that under no circumstance are we going to participate in various poorly run democratic series with regard to their protest and or riots unless and until they ask us for help የሚል ሀሳብ ነው የሰጡት። ለሆምላንድ ሴኩሪቲ ሚኒስትሯ ክሪስቲ ኖኤም ነው የተጻፈው። እንግዲህ ትእዛዝ ሰጥቻችኋለሁኝ የዴሞክራቶቹ ከተሞች የሚያስተዳድሯቸው የትኛውም አይነት ተቃውሞ ቢቀሰቀስ አግዙኝ እስካላሉ ድረስ ወይም ሪፐብሊካኖቹን የፌዴራል መንግስቱን አግዙኝ እስካላሉ ድረስ እናንተ ምንም አይነት ጣልቃ ገብነት እንዳታሳዩ ወይም እንዳታግዟቸው እዛው ይወጡት የሚል ሀሳብ ነው የሰጡትና ብዙ ውስብስብ ነገሮችን ፕሬዚዳንት ዶናልድ ትራምፕ እንደፈጠሩ ያሳያል። we will however guard and very powerful so any and for all federal buildings that are being attacked I have instructed ICE and our border patrol to be very forceful in this protection of federal government property ምንድነው ያሉት? ይሄ አሁንም በጣም ትራምፕ እንትን ሆነዋል። እዚህ እንግዲህ ቀደም ሲል የነገርኳቸው ዴሞክራቶች የሚያስተዳድሯቸው ከተሞች ላይ እንደነ ሎስ አንጀለስ እንደነ ሚኒያፖሊስ ፍሎሪዳ የመሳሰሉት ኒውዮርክ ከተማ እነሱ ዋሽንግተን በዚህ አካባቢ ላይ ያሉ ሰዎች ተቃውሞ ወደ ጎዳና ቢወጡም ተቃውሞ የፈለገውን አይነት የግዛቱን የዛን ከተማ ሀብት ሊያወድም ይችላል። ግን የፌዴራል መንግስቱን ሀብት ከነካ ብቻ የፈለጋችሁትን ኃይል እንድትጠቀሙ ፓወርፉል ፎርስፉል ጉልበት መጠቀም ትችላላችሁ የሚል ሀሳብ ነው የሰጡትና ይሄ ለአሜሪካ ፖለቲካም ቅንነት የጎደለው ወይም ደግሞ እንደ አሜሪካ ለምትባል ሀገር በትልቁ ለምትታሰብ ሀገር በዚህ ልክ እንዴት የሚል ጥያቄን የሚያስነሳ ነውና ትንሽ የዴሞክራቶችና የሪፐብሊካኖቹ ጉዳይ በዚህ ልክ መፍትሄ የማይሰጠው ከሆነ በዓለም ፖለቲካ ላይም ደግሞ ራሳቸው ፕሬዚዳንት ዶናልድ ትራምፕ ጫና እየፈጠሩ የፌዴራል መንግስቱ ብዙ ስራዎችን እየሰራ ወይም ደግሞ አስቸጋሪ ጊዜያትን እያለፈና ውጥረቱን ሌላ አቅጣጫ እያሰጠው እንደሚቀጥል በግልጽ ያሳያል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እንደሚሉትና እንደሚያስቀምጡት ከሆነ አንዳንድ ጉዳዮች አሁን በሰው በሚታሰበው ልክም ሳይሆን ወይም ደግሞ አሜሪካ ባስቀመጠችው ሕግ ልክ ሰዎች መስራት ካልቻሉ ይጠፈነጋሉ የሚል ሀሳብ ነው። በተለይም አሁን ፍርድ ቤት አንድ የ5 ዓመት ልጅ በቁጥጥር ስር ከትምህርት ቤት ተወስዶ አንድ ተይዞ ነበረ በዚህ በአይሲ ፖሊሶችና ከዚህ አንጻር ደግሞ የፌዴራል መንግስቱ ስራ መስራት አለበት መልቀቅ አለበት የሚል እንደዚሁ ፍርድ ቤት ፈርዶ ሰጥቷልና ይህን ኤክስኪዩት ማስደረግም ያስፈልጋል፣ ጫና ውስጥ ማስገባትም ያስፈልጋልና ግን ብዙ የአይሲ ፕሮቴስት በሀገሪቱ ይጠበቃል፣ ኤክስፔክት ይደረጋል። አሁንም አንደርዌይ ነው፣ ኔሽን ዋይድ እየተደረገ ነው። እንግዲህ በተለይም ደግሞ መንግስት ዲክላይን አድርገዋል። በጣም በሚገርም ሁኔታ የአገሪቱ መንግስትም ብቻ ሳይሆን ዳኞች ከዚህ የ5 ዓመት ልጅና የአባቱ መፈታት ውጭ ያለውን ከዛው ኢሚዲያትሊ በሜትሮ ሰርጂን በሚኒሶታ የሚደረገውን እንቅስቃሴ ወዲያውኑ እንዲቆም ትዕዛዝ መስጠት አልቻለም። ፌዴራል ዳኞች ይህን አልፈረዱም እና ይህን ተከትሎ ደግሞ ወይም ፌዴራል መንግስቱ አይሲ የሚያሰማራቸውን ኃይሎች እንዲቆጣጠር
ወይም እንዲያስወጣ አሊያም ደግሞ ሰዎችን ከህይወታቸውን ከመቅጠፍ እንዲቆጠብ ማድረግ አልተቻለምና ይህን በተመለከተ ደግሞ ዳኞች ፍርድ ሲፈርዱ ምንም ነገር አላሉምና ከዚህ አንጻር ደግሞ ተጨማሪ ተቃውሞ ነው የተቀሰቀሰው ማለት ነው። ሲኤንኤን እንዳስነበበው በጣም ማሲቭ የሆነ ክራውድ ነው በሚኒሶታ እና በሌሎች የሀገሪቱ ከተሞች ናሽናል ዋይድ ነው ኔሽን ዋይድ ነው ፕሮቴስቱና ቀላል አይደለም። በሁሉም የሀገሪቱ አካባቢዎች በፕሬዚዳንት ዶናልድ ትራምፕ የስደትና ጉምሩክ አስተዳደር አማካኝነት ከአርብ ጀምሮ በተለይ ቅዳሜ ላይ ከባድ ሆኖ ቀጥሏል። አሁንም ተቃውሞ ቀጥሏል። ያው እንደምታስታውሱት 2 ሰዎች ህይወታቸውን አጥተዋል። አሁንም ደግሞ ህይወታቸውን እያጡ እንዲቀጥሉ ፕሬዚዳንት ዶናልድ ትራምፕ ፈቃድ እንደሰጡ ይቆጠራል የሚል አይነት አቋም ስላላቸው ነው። በጣም ዴሞንስትሬተርስ ፍሮም ኮስት ቱ ኮስት ነው አር ማርኪንግ a second day of nationwide strike and protest calling for ICE agents to leave their series ከኢስት እንግዲህ ኢስትና ዌስት ኮስት የሚባሉ አሉ አይደለ? ምስራቅና ምዕራብ ጫፎች ከእያንዳንዷ ጫፍ ከእያንዳንዷ የሀገሪቷ ጫፍ ከጫፍ ጫፍ ልክ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እንደምንለው ከምስራቅ ኮስት እስከ ምዕራብ ኮስት ከምዕራብ ጫፍ እስከ ምስራቅ ጫፍ እንደዚህ ነው የሚባለው በአሜሪካ። ምክንያቱም ሁለቱም በኢስት በኩል ያለው ሌላ አይነት የጂኦግራፊ አቀማመጥ ነው ያለው፣ በምዕራብ በኩል ያለው ሌላ አይነት የጂኦግራፊ አቀማመጥ ያለው ነው። በአደጋ ጊዜም በሁኔታዎችም እንደዚህ አይነት የተለያዩ ጉዳዮች ያሏቸው አካባቢዎች ናቸው ባይዞ ኢስት ኮስት እና ዌስት ኮስት የሚባሉት። ከዚህ አንጻር እንግዲህ ተቃውሞ ቀጥሏል ነው። በተለይም ደግሞ በሚኒሶታ ትዊን ሲቲስ 2 people killed የሚሉ ሀሳቦች እንደ መነቃቂያ እየተወሰዱ ነው እና ትንሽ ከባድ ነው ለአይሲም ደግሞ እና ፕሮቴስተርስ በዴሞክራቶች እንግዲህ ከተሞች ላይ በጣም ተጠናክሮ እንደሚቀጥል ሳይታለም የተፈታ ነው እና ብዙ ሰዎች በዚህ ልክ ሬኒ ጉድ ደግሞ እንግዲህ አሌክሲ ፕሬቲ የመሰሉ ሰዎችን ህይወታቸውን ማጣታቸውን ተከትሎ ነው ብዙ ተቃውሞ የተነሳው። ኤንዌይ አይሲኢ የሚባለው የዚህ የኢሚግሬሽን ኤንድ ከስተም ኢንፎርስመንት የሚባሉት ወይም ደግሞ አይስ የሚባላሉ እነሱ ኮሚኒቲዎች አሏቸው። የተለያዩ ስራዎች በእነዚህ አካባቢዎች በተለያዩ አካባቢዎች ስራ እየሰሩ ይገኛል። በሳውዝ ካሮላይና፣ በኦሪገን፣ በዋሽንግተን፣ በኒውዮርክ፣ በቴክሳስ በጣም ግማሹ በፀሐይ ግማሹ ደግሞ በፍሪጅ ቴምፕሬቸር እንደምታውቁት ቀደም ሲል እንደነገርኳችሁ በምስራቅና በምዕራብ የተከፈለው አንዱ ቀዝቃዛ ሲሆን አንዱ ሙቀት ወይም በረሃ ነው። አንዱ ሰደድ እሳት ሲኖር አንዱ በረዶ አይነት አካባቢ ያላቸው ስለሆኑ በእነዚህ አካባቢዎች ሁሉ ሳይቀሩ በተለያዩ አካባቢዎች ተቃውሞ በርትቶ ቀጥሎባቸዋል ለፕሬዚዳንት ዶናልድ ትራምፕ እና ይሄኛውን መፍትሄ መስጠት አለባቸው። ግን መፍትሄ መስጠት ላይ ሳይሆን አሁን እሳቸው ያተኮሩት ብዙ አካሄዳቸው አስቸጋሪ ሆኗል እና የሚኒሶታ ሚኒያፖሊስ እንግዲህ ቀደም ሲል ነግራቸዋለሁ። ኦፍ ኮርስ ሚኒያፖሊስ ማለት በሚኒሶታ ግዛት ውስጥ የምትገኝ ከተማ ነች። ወይም በዚች ከተማ ላይ የዚች ከተማ የሚኒያፖሊስ ከተማ ሜየር ከንቲባ ጃኮብ ፍሬ ይባላሉ። እንደዚህ አይነቱን አካሄድ ዲስአፖይንት አድርገውኛል ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች ልክ አይደሉም የሚል ሀሳብ ነው የሰጡትና ቲም ዋልዝም የግዛቷ አስተዳዳሪ በዚህ ልክ ሀሳብ ሰጥተዋል። ትንሽ ፕሬዚዳንት ዶናልድ ትራምፕ የሀገሪቱን ፖለቲካ ማረጋጋት ካልተቻሉ ናሽናል ስትራይክ ከአርብ ጀምሮ ያለው ትምህርት ቤቶች እንዲዘጉ፣ ስራ እንዳይከናወን፣ የተለያዩ ስራዎች በተለያየ አጋጣሚ እንዲቆሙ የማድረግ ሁኔታዎች አሉና በተለይም ቅድም እንደነገርኳችሁ ከኢስት ጀምሮ እስከ ዌስት ከዌስት እስከ ኢስት አይነት አካሄድ ሆኗል። ከሚድዌስት ካሊፎርኒያ፣ ኖርዝ ካሮላይና ኤንድ ሜይን ጀምሮም ደግሞ በዚህ ልክ ተቃውሞ ቀጥሎ ሄዷል። ብዙ ሰዎች ይህን ጉዳይ ቀለል አድርጎ መመልከት እንደማይቻል እየተናገሩ ይገኛል። የጃስቲስ ዲፓርትመንቱ ቱ ኢንቨስቲጌት ፕሪቲ ኪሊንግ የሚል ሀሳብም አለ። እንግዲህ እሱም ብዙ ስራዎች ይጠበቁባቸዋል። ግን ፕሬዚዳንት ዶናልድ ትራምፕ አሁን የአገሪቱን ፖለቲካ በተለይም ከዚህ ከመንግስት መዘጋት ጋር መፍትሄ መስጠት ሲገባቸው ለተጨማሪ ቀውስና ጣጣ ፈጠሩ የሚል ችግር እየተፈጠረባቸው ነው። ምክንያቱም እሳቸው አንደኛ ከኢራን ፖለቲካ ጋር ያላቸው አለመግባባት አለ፣ ከሩሲያ ጋር አለመግባባት አለ። እነዚህን መፍትሄ ሳይሰጡ በምን ሁኔታና ጉዳይ ላይ እንደዚህ በቀላሉ ሀሳባቸውን ለማጋራት ሞከሩ ወይም ደግሞ አገሪቷን ለምን ለሁለት ከፈሏት የሚል ሀሳቦችም እየተነሱባቸው ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ሀገራችንን
ወደፊት ለማራመድ መኪና መከገን ብለን ተነስተናል፣ ማጋ ብለን ተነስተናል። ለመፍትሄ የምንሰራ እንጂ እናንተ እንደምታስቡት ወይም ዴሞክራቶቹ እንደምትሉት አይነት አይሆንም የሚል ሀሳብ ያጋራሉ። ግን ብዙ ሰዎች የፕሬዚዳንት ዶናልድ ትራምፕን አካሄድ ልክ እንዳልሆነ በተደጋጋሚ እየነገሩ ይገኛል፣ እየገለጹ ይገኛል። ግን ትራምፕ ትንሽ አሁን ፖለቲካሊ ስትሪክት ሆነዋል። ፖለቲካሊ ልክ ያልሆነ አረማመድ ውስጥ ገብተዋል። የሀገራቸው መንግስት ለሁለተኛ ጊዜ ተዘግቷል። ያ ማለት ገቢዎች ወጪ ወይም ደግሞ ትልልቅ የሀገሪቱ የፌዴራል መስሪያ ቤቶች ስራ አቁመዋል ማለት ነውና ለሁለተኛ ጊዜ ነው የቆመው። ይህን ተከትሎ ደግሞ ሌላ አይነት ተቃውሞ በሀገሪቱ እንዲቀሰቀስ ማድረጋቸው ፕሬዚዳንት ዶናልድ ትራምፕ ሀገሪቱንም ለሁለት መክፈላቸው ከውጩና ከውስጡ ጋር ሲዳመር የአሜሪካ ፖለቲካ በእርግጥም ታውኳል የሚለውን ሀሳብ ያስረግጣል። የሀገሪቱ ህዝብም የቤት ስራውን በራሱ በርትቶ ጠንክሮ መስራት አለበት እየተባለ ይገኛል። ግን ደግሞ ዴሞክራቶችና ሪፐብሊካኖች ሆነው ተከፍለዋል። ፖለቲካውን እንዴት መፍትሄ ሊሰጡት ይችላሉ? ጊዜ መጠበቅ ያስፈልጋል። በመላ ሀገሪቱ ግን በመላ አሜሪካ ግን የህዝብ ማዕበል እየጎረፈ ይገኛል። ስደተኞችን በተመለከተ የወጣው ህግና በዛ መሰረት ፕሬዚዳንት ዶናልድ ትራምፕ ህግ የሚያስከብሩበት መንገድ ልክ አይደለም በሚል የሚለውን ለማንሳት ነው። የተለያዩ ሀሳቦችን ወደፊት እናነሳለን። እጅጉን አመሰግናችኋለሁኝ። ቢኒያም ካሴ ነበርኩኝ።